ኤፍራታና ናታን ተጋቡ። መልካም ጋብቻ ብለናል። ደስ የሚል ነው። ከያፌት አመልጣ ኤፍራታ በዛሬ ቀን እንግዲህ የናታን ሆናለች። ድሮም የናታን ነበረች። ያፌት ግን በጉልበት በግልጠት የራሱን ለማድረግ ሞክሮ ነበረ። ቢሆንም ግን አልተሳካላትም። ያ ቀን ስከሽፍ ሰርጉ ስከሽፍ ናታን ኤፍራታን አግብቶታል። ደስ ይላል። እንኳን ደስ አላችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ በቅንነት ሰብስክራይብ፣ ላይክ ያደረጋችሁ ቤተሰብ ሁኑ። እንግዲህ ኤፍራታና ናታን ከድሮም ጀምሮ በጣም የሚዋደዱ ምርጥ ጥንዶች ናቸው። ቢሆንም ግን ያፌት መንገድ ላይ እየቆመ እያስቸግራቸው ነው። ቢሆንም ግን መጨረሻ ላይ አሸናፊ ናታንና ኤፍራታ ናቸው ማለት ነው። ያው በወንጀል የተገኘ ነገር መቼም አይጠቅምም፣ ይጎዳል እንጂ። ያፌት ግን በአሁኑ ሰዓት እስር ቤት ነው የሚጠብቀው የሰራ ሁሉ ነገር። አሁን ሄዋን እዛ ሴቶቹ ጋር ከገባች በኋላ ከዛ ብዙ ኢንፎርሜሽን እዛ ትመጣለች። የያፌትን ሁሉ ነገር የሚጠቁም የሱ ወንጀል የሰራ ሁሉ ሴቶቹ ላይ ምን እንዳደረገ እንግዲህ ሄዋን ፖሊስ ስለሆነች በቪዲዮ የቀዳች ወይንም አሳልፋ ለህግ ልሰጥ ትችላለች። ያ ጊዜ ደግሞ ያፌት መጨረሻው እስር ቤት ይሆናል። ናታንና ኤፍራታ ደግሞ እስከ ዘላለም አብሮ ይኖራሉ። መቼም ቢሆን ደስተኛ ይሆናሉ ማለት ነው። ስንቴ ነው እስኪ የእነሱን ህይወት ያጨናገፈባቸው? ስንት ጊዜ ነው እስኪ በቃ ዛሬ ደስ ብሎናል ብሎ መደሰት ሲጀምሩ ያፌት ደግሞ በሆነ ነገር እነሱን እንትን ያደርጋቸዋል፣ ያሳዝናቸዋል። እና በተለይ ናታን አዝኖ ማየት ይፈልጋል። ግን በአሁኑ ሰዓት ከኤፍራታ ፍቅር ይዞኛል እያለ ነው። እና ብቻ እንዴት ነው ፍቅር ጉንፋኑን እንዴ እና ፍቅር ይዞኛል ከኤፍራታ ለኤፍራታ መኖር አልችልም እያለ ነው። ይሄ አይሆንም። ኤፍራታ ደግሞ ካላፈቀረችው ምን ይሰራል? ቤት እኮ የሚቆመው ተጋግዞ ነው እንጂ እንጨት ከሌለ ምን ከሌለ ቤት አይቆምም። ስለዚህ ፍቅርም እንደዛ ነው። አንድ ላይ ካልሆነ አንድ ሰው ብቻ ወዶ አንድ ሰው ደግሞ ሌላ ሰው የሚያስብ ከሆነ ተቃራኒ ከሆነ በጣም ከባድ ነው የሚሆነው። ለዛ ነው በቃ ኤፍራታና ናታ አንድ ላይ ሆኗል እና ደስ ይላል። ገኒም በጣም ተደስታለች። ገኒ እንግዲህ ታውቃላችሁ ለረጅም ጊዜ ያዘለችው ምስጢር ነበረ። ያ ምስጢር ወጥቷል። ኤፍራታም እንግዲህ እናት አላት። በዛሬ ቀን በሰርግ ቀን ራሱ ተደስታለች። ኤፍራታም እናት አለኝ ወንድም አለኝ፣ ድሮም እኮ ትመኝ ነበረ ዳጊ፣ አንተ እኮ በጣም እድለኛ ነህ፣ ምክንያቱም ይሄን እጅን የመሰለች እናት ስላለህ በጣም ደስ በልክ እያለች እንትን ትዝናና ነበረ። እንደገና ለኔም ግን ገኒ እናት ናት እያለች ነበረ። ያው በውስጧ ገኒ አው እናትሽ ነኝ እያለች ነበረ፣ አዝና ነበረ። አሁን ግን ይቅርታ አድርጋለታለች ለገኒ። መቼም ቢሆን እናት ናት። ለሷ ብላ መስዋዕት እንደከፈለች ገብቶታል። ምክንያቱም ሰው ልጅ ያው ብዙ ፈተና ብዙ ውጣ ውረድ ይከፍላል። በተለይ ሴቶች በጣም ብዙ ነገርን ይሆናሉ። አንደኛ አንድ ወንድ አስረግዞ ሲጠፋ ሴት ልጅ የምታሳድግበት ነገር ስጠፋበት ልጄ ከምርብብኝ ልጄ ምንድነው ሳይማር ከሚቀር እና ለሰው ሰጥቼ ልጄ እንደ ማንኛውም ሰው ተምሮ እንደ ማንኛውም ሰው ጥሩ ደረጃ ላይ ደርሶ ይኖር ብሎ ያስባል። ማንም እናት የትኛው እናት ልጇን የምጠላ የለም። እና ለዛ ነው ኤፍራታም ቆም ብላ አስባ እናቷን ተቀበላታለች። ደስ ይላል። እና እንደዛ ነው ውዶቼ፣ እንደዛ ነው። ያፌት እንግዲህ ዝም ብሎ ለፋ አይታቸዋል። በሰርግ ቀን እሱ እንግዲህ ኤፍራታን የራሴን አደርጋለሁ ብሎ ነበረ እና ቤዛ ቢኒ እና ዳጊ አንድ ላይ ሆኖ ተመካክረው ይሄ ሰርግ ማጨናገፍ አለብን ብሎ የሚያስተኛ መድኃኒት ጨምሮበት ውሃውን ስጠጣ እሱ ራሱ ስስት ኤፍራታ እንግዲህ ቀለበት
ይዞ ነው የሄደ ናታን ቀለበት አደረገለት። ብቻ እንደዛ ነው። ደስ ይላል። ሰርጋቸውን ይሄን ይመስል ነበረ። በጣም ግን ደስ ይላል ማለት ነው። ሌላ ደግሞ ጽዮን ስለ ሁሉ ነገር አስታውሳለች። በዛሬ ቀን ብዙ ነገሮችን አስታውሳለች። እንደገና ኤፍራታ ክፍል ተኝታ ብዙ ነገሮችን አስታውሳለች። ከዚህ በፊት ታውቃላችሁ ኤፍራታ በብዙ ነገር ጎርታታለች። ከዚህ በፊት መጀመሪያ ራሱ ከቤዛ ጋር ሆኖ ብዙ ነገሮችን ኤፍራታ ላይ አድርጓል። እንደገና እንደ ፍቅረኛ አድርጎ ሌላ ሰው ናታን ለማጉዳት ብቻ ቤዛ ናታን የራሷን ለማድረግ ብቻ ብዙ ነገር አድርጋለች። ብዙ ጣጣ ውስጥ ገብታ ነበረ። ቢሆንም ግን ኤፍራታ ያ ሁሉ ነገር ደርሶባት እያወቀች ግን ይቅርታ አደረገችላቸው ማለት ነው ለሁለቱም። አሁንም ደግሞ ራሷን ስትስት ጊዜ ያው የማስታወስ ችግር ሲጠፋበት ጊዜ ተይዚ ይሄን ነገር የሚጸጽትሽ ነገር ነገ የሚጸጽትሽ ነገር አትናገሪ ብላ ነበር ኤፍራታ። እውነቷን ነው። አንቺ እንደውም እኔ ራሴ ገልሻለሁ፣ አንቺ ለወንድሜ የማትሆን ሴት ነሽ፣ ቤዛ ግን ጥሩ ናት ብላ ነበረ። በእርግጥ ሰው ልጅ ያው በተለይ የታመመ ሰውና ልጅ አንድ የያዘ ነገር ነው የሚይዘው፣ የሰማው ነው የሚይዘው። ቤዛ ናት ጽዮንን እንደዛ ያደረገችው። ቢሆንም ግን ቤዛም በዛሬ ቀን ሌላ ሰው አድርስ ተሰጥታ መታለች። እስር ቤት ከገባች በኋላ አሁን ለኤፍራታ ማዘን ኤፍራታ ከዛ መከራ ውስጥ ለማስወጣት አይታችኋል። የሰርግ ቀን ራሱ ያፌት እንድተኛ ያደረገችው የቤዛ ፕላን ነበረ። ጽዮን እንግዲህ ከሰርግ ስትመለስ ናታንና ሉሊት ሲጨቀጨቁ ራሷን ስስት ከዛ ስትነሳ ግን ኤፍራታ ክፍል ገብታ ከዚህ በፊት ከያፌት ስትወጣ ኤፍራታ ታግታ ማለት ነው። እና ጽዮን ደግሞ ይሄ ሰው ማን ነው? ቤታችን ወርሷል ማን ነው ብላ እሱን ለመከታተል እሱ ቤት ሄዳ ነበር፣ የራሳቸው ቤት ማለት ነው። ኤፍራታም ከዛ ሮጣ ስትወጣ አብሮ ተያይዞ ሮጧል። ይሄን ማስታወሰኝ። ሌላ ደግሞ እዛ ቤኒ ዳጊ ገኒ ቤት ሲደርሱ ደግሞ ብዙ ሁሉንም ነገር ተናግራለች ኤፍራታ። አንደኛ የአባቷ ገዳይ እንደሆነ ያፌት፣ እንደገና ደግሞ ሴቶቹን እንዳገተ ኤፍራታንም ደግሞ እዛ ቤት አስሮ እንዳገታት ብዙ ነገሮችን ክፋት እንደሚሰራ እና ጨካኝ ሰው እንደሆነ ብዙ ስለ ያፌት ነገር ሁሉንም አስታውሳለች። እንግዲህ ኤፍራታ ከበፊቱ አሁን ነው የጎዳዎች፣ ስለዚህ ይቅር በይኝ ብላ ተጸጽታለች። እና እንግዲህ መቼም ከዛ አወጣሻለሁ እያለች ነው ከዛ መከራ ማለት ነው። እና እንደገና እንግዲህ ጽዮን ስለ ሉሊት ሁሉም ነገር አውቃለች። በሉሊት ምክንያት ጽዮን የማስታወስ ችግር እንደገጠማት እና ህይወትን እንዳመሰቃቀልሽ እኔም ህይወትሽን አመሰቃቅላለሁ አሳብድሻለሁ እያለቻት ነው። ሉሊት እንግዲህ ፈርታለች። ምክንያቱ እየሰራችው ስለምታቅ ጽዮን ይሄን ነገር ካስታወሰች እኔ ምን ሊሆን ነው እያለች ነው። ከዚህ በፊትም ኤፍራታ ታስፈራራ ነበረ ሉሊት። ያው ኤፍራታን ታቅ ነበረ ስለ ጽዮን ምን እንዳደረገቻት። ይሄ ምስጢር ሳላወጣ ለእኔ ምልሽን ታዘዥ እያለቻት ነበረ። ደህና ሁኑ። አመሰግናለሁ ማሮቼ።